ሰላም ጤና ይስጥልኝ ውድ የሐሴት ስፖርት አድማጮች የዝውውር ዜናዎችን ጨምሮ አጫጭር ስፖርታዊ መረጃዎች ይዤ ቀርብ ያለው በስፋት የማስደምጣችሁ ይሆናል። ቆይታችሁ ከኛ ጋር ይሁን። በኤፍኤ ካፕ የሩብ ፍጻሜ ጨዋታ ማንቸስተር ሲቲ ከሊቨርፑል ሲገናኙ በማንቸስተር ሲቲ በኩል ትኩረት የሚስብ አጋጣሚ ተፈጥሯል። ዋናው አሰልጣኝ ፔፕ ጋርዲዮላ በቅጣት ምክንያት ቡድኑን ስለማይመሩ ሆላንዳዊው ረዳት አሰልጣኝ ፔፕ ሊንደርስ በቴክኒክ ክልሉ በመገኘት ቡድኑን ይመራል። ሊንደርስ ከዚህ ቀደም የኤርገን ክሎፕ ታማኝ ረዳት በመሆን በሊቨርፑል 7 ዋንጫዎችን አሳክቷል። ከረዳትነት በተጨማሪ የሬድቡል ሳልዝበርግ ዋና አሰልጣኝ ሆኖ ሰርቷል። አሁን በማንቸስተር ሲቲ የሚገኘው ሊንደርስ በዛሬው ዕለት የቀድሞ ቡድኑን በመርታት አዲስ ስኬት ወደ ስብስቡ ለመጨመር ይፋለማል። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ቡድናቸው ሊቨርፑልን ለማሸነፍ በአርሰናል ጨዋታ ያሳየውን አቋም እንዳሳይ ጠይቀዋል። በአሰልጣኝነት ህይወቴ የኔ ትልቁና ጠንካራ ተቀናቃኝ ሊቨርፑል ነው ሲሉ ፔፕ ጋርዲዮላ ተናግረዋል። አክለውም በምናደርጋቸው ጨዋታዎች ሁሉ ጠንካራና አስደሳች ፈተናዎች ይዘው ይቀርባሉ ሲሉ ገልጸዋል። ስለ ዛሬው ጨዋታ ያነሱ ጋርዲዮላ ወደ ቀጣዩ ዙር ማለፍ ከፈለግን በአርሰናል ጨዋታ ያሳየነውን አቋም ማሳየት ይጠበቅብናል ብለዋል። የቀድሞው የሊቨርፑል ሰው ሊንደርስ የጋርዲዮላን ሲቲ በመምራት ሊቨርፑልን ያቆመው ይሆን? ማንቸስተር ዩናይትድ በክረምቱ አማካዩን ማኑኤል ኡጋርቴን ለመልቀቅ ፈቃደኛ ከሆነ የጣሊያኑ ግዙፍ ክለብ ጁቬንቱስ ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳለው ተዘግቧል። ኡጋርቴ በኦልድ ትራፎርድ የሚጠበቀውን ያህል የመሰለፍ ዕድል ያገኘ ባለመሆኑ አሮጊቷ ኡጋርቴን በውሰት ወስዳ በኋላ ላይ በቋሚነት የመግዛት አማራጭን እያጤነች ትገኛለች። ኡጋርቴ በዚህ ሲዝን ቋሚ ሆኖ ለመሰለፍ እየታገለ ይገኛል። ነገር ግን በሜዳ ላይ ያለው የመከላከል ብቃትና ታጋይነቱ አሁንም ለብዙ ክለቦች አይን ውስጥ እንዲገባ አድርጎታል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ መሐመድ ሳላህ በውድድር ዓመቱ መጨረሻ ሊቨርፑልን እንደሚለቅ መታወቁን ተከትሎ ለተጫዋቹ ያለውን ከፍተኛ አክብሮት ገልጿል። ጋርዲዮላ በሰጠው አስተያየት ሳላህ በሊጉ ካጋጠሙ ተጫዋቾች መካከል ትልቁን ራስ ምታት የፈጠረበት እና እጅግ ፈታኝ እንደነበር መስክሯል። የሳላህ የጎልና አሲስት ቁጥር እንዲሁም ለረጅም ዓመታት ያሳየው የማይናወጥ ብቃት እጅግ አስገራሚ መሆኑን ገልጿል። ሳላህ ድንቅ ተጫዋችና ድንቅ ሰው ሲል የጠራው ጋርዲዮላ ተጫዋቹ ለሊቨርፑልም ሆነ ለፕሪሚየር ሊጉ ትልቅ ሌጀንድ እንደሆነ ተናግሯል። ታዋቂው የዝውውር ጋዜጠኛ ፋብሪዚዮ ሮማኖ በሁለት የማንቸስተር ክለቦች መካከል ስለሚደረገው ብርቱ ፉክክር አዲስ መረጃ አጋርቷል። ዩናይትድ እና ሲቲ ሳንድሮ ቶናሊንና ኤሊየት አንደርሰንን ለማስፈረም እርስ በርስ እየተፎካከሩ ይገኛሉ። ዩናይትድ ቶናሊን ለማስፈረም ከፍተኛ ፍላጎት ያለው ሲሆን፣ በሌላ በኩል ደግሞ ኤሊየት አንደርሰንን እጅግ ያደንቀዋል። ሲቲም አንደርሰንን እጅግ የሚፈልገው ሲሆን የቶናሊንም ሁኔታ በጥንቃቄ እየተከታተለ ይገኛል። ቀደም ሲል ዩናይትድ ቶናሊን፣ ሲቲ ደግሞ አንደርሰንን ያስፈርማሉ ተብሎ ቢገመትም አሁን ግን በሁለቱም ክለቦች መካከል ገና ግልጽ ያልሆኑ ንግግሮች እንዳሉ ሮማኖ ጠቁሟል። የማንቸስተር ክለቦች በአማካይ ክፍላቸው ላይ ለውጥ ለማድረግ ወደ ተመሳሳይ ተጫዋቾች አምርተዋል። ድሉ የማን ይሆን? ማንቸስተር ሲቲ የ29 ዓመቱን አማካኝ ሮድሪን በክለቡ ለማቆየት አዲስ የውል ማራዘሚያ ማቅረቡ ተዘግቧል። ሪያል ማድሪድ ለተጫዋቹ ከፍተኛ ፍላጎት ያለው ሲሆን ሮድሪ የቀረበለትን አዲስ ውል የማይቀበል ከሆነ ሲቲ በክረምቱ የዝውውር መስኮት ከፍተኛ የገንዘብ መጠን እንደሚጠይቅ ተገልጿል። ሮድሪ ቀደም ሲል ለአትሌቲኮ ማድሪድ ተጫውቶ የነበረ ቢሆንም ወደ ሪያል ማድሪድ የማምራት እድል ቢፈጠር እንደማይቃወም ገልጾ በዓለም ላይ ያሉ ምርጥ ክለቦችን አልቀበልም ማለት አትችልም ሲል ለኦንዳ ሴሮ ተናግሯል። ተጫዋቹ አንድ ቀን ወደ ሀገሩ ስፔን ተመልሶ የመጫወት ፍላጎት እንዳለውም በግልጽ ፍንጭ ሰጥቷል። የአርሰናሉ አሰልጣኝ ሚኬል አርቴታ በዚህ የውድድር ዘመን ዓላማችንን እናሳካለን ሲሉ ለደጋፊው ቃል ገብተዋል። ለደጋፊው መልእክት ያስተላለፉት አርቴታ ደጋፊዎች ብሩህ ተስፋ እንዲኖራቸው ጥሩ እንዲያስቡና ቡድኑን በጋለ ስሜት እንዲደግፉ መንገር እፈልጋለሁ ብለዋል። አክለውም በዚህ ዓመት ዓላማችንን እንደምናሳካ እርግጠኛ መሆኑን ለደጋፊዎች ማረጋገጥ እፈልጋለሁ ሲሉ ቃል ገብተዋል።
ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ታማኒ የስፖርት ዜናዎችን፣ የጨዋታ ውጤቶችንና ትንታኔዎችን ለማግኘት የፌስቡክ ገጻችን ላይክ እና ፎሎ በማድረግ ቤተሰብ ይሁኑ። ቸር ተመኘን።